በክርስቶስ ስም ሰላም እላችኋለሁ። እኔ በልጅነት ያደኩት ቡታጅራ ነው፣ ግን ቋንቋውን ሳልማር ይቆጨኛል። ከቄስ ከቤ ይማራለሁ ቀስ በቀስ እና ዛሬ ለ30 ደቂቃ በፊታችሁ ቆሜ እንዳገለግል በልቤ የሞላው ሐዋርያት ሥራ ምዕራፍ 6 ነው። አንድ ጊዜ አነብላችኋለሁ። ጸጋ ስትሞላ ምን ይሆናል በሚል ርዕስ ነው ማካፈላችሁ። እና አንድ ጸጋ የሞላው ሰው በጣም ኤክስትራ ኦርዲነሪ የሚባል ነገር ነው የሚያስደርጋችሁ። ቲቶ ላይ ኃጢአትና ዓለማዊ ምኞትን ትክድና ክርስቶስን ምጽአት እየተጠባበክ ድል በመንሳት ያኖርሃል ይላል። ይሄ ጸጋ የተባለው ከሰው አቅም ከተፈጥሮ ሕግ ውጪ የሰው ልጆችን የሚያኖር ከሰማይ አምላክ የሚላክ ረድኤት ነው። ሐዋርያ ነኝና ቆሜ ሰበኩ በአገልግሎቴ ሰዎች ተፈወሱ ማለት የድቁና ስራ እሰራለሁ ማለት አይደለም። እንደምታውቁት ችኩል ነኝ። እንደምታውቁት እያንዳንዱን እንደ አመሉ መሸከም አልችልም። በጣም ከባድ ስራ ነው። እኔ የሚቀለኝ የተሰጠኝን ስሆን ነው። በዋናነት ለቃሉና ለጸሎት ነው አደራ የተባልኩት። ታዲያ ምን ይሻላል? አይ ጥበብ የሞላበት ሰዎች የመሰከሩለት እና እምነት የሞላበት ይላል ቁጥር 3 በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ስጡን። ጥሩ ጴጥሮስ ጊዜ ስጠን፣ እንጸልይበት፣ እንጹምበት፣ እንመካከር አላሉትም። ሁሉም በአንድ ድምፅ እስጢፋኖስን በቀዳሚነት መረጡት። አስገራሚ ነው። መልካም የተመሰከረለት ጥበብና መንፈስ የተሞላ እስጢፋኖስ ሁሉም በአንድ ድምፅ እጅ ተጭኖ ለዚህ ስራ ሲለይ ሁሉንም ደስ አላቸው ይላል። ይገርማችኋል። በእስጢፋኖስ ላይ ያደረው ጸጋ ምን አስቻለው ብትሉ የሚያስገርም ህይወት። ጸጋ ስትሞላ ሰዎች ይገረሙብሃል። ምን ማለት ነው? ሰዎች ይገረሙብሃል። ይወዱሃል ማለት አይደለም። በኋላ እመጣላችኋለሁ። ጥርሳቸውን እያፏጩ ጆሮአቸውን ደፍነው እየጎተቱ በድንጋይ የተወገረ ሰው እኮ ነው። ነገር ግን እስጢፋኖስ እየወገርከው ትገረምበታለህ። ፊቱ እንደ መልአክ ሲያበራ አዩት ይላል። እና በተጣሉ ባልና ሚስቶች፣ በተጣሉ መበለቶች፣ በተጣሉ ቅዱሳን ማህል እስጢፋኖስን ላኩት። ይገርማችኋል። በጥቂት ጊዜ ጸጥ አረጋት። እስጢፋኖስ ባለበት ጉባኤ ጠብ ሊኖር አይችልም። በጣም ነው የምትገረሙበት። እና የማስታረቅ አገልግሎቱ ከሰዎች ሁሉ ጋር የመኖር አቅሙ ሰውን እንደ አመሉ የመሸከምና ውል የመፍታት አቅሙ በጣም ከባድ ነው። እስጢፋኖስን ከሐዋርያቱ እኩል እና የተቋጠረ ፈቺ እንቆቅልሽ መላሽ ምን አረጋው ብትሉ ያደረበት ጸጋ ነው። በግልጥ ተጽፏል። ጴጥሮስም በመልካም የተመሰከረላቸው ብቻ አይደለም መንፈስ ቅዱስና ጥበብ የሞላባቸውን ምረጡ። ከዛ ቁጥር 5 ይህም ቃል ሕዝቡን ሁሉ ደስ አሰኛቸው፣ እምነት መንፈስ ቅዱስ የሞላበትን እስጢፋኖስን መረጡ ይላል። ይሄ ሰውዬ ያለበት አይደለም የሞላበት። ጸጋ ስትሞላ አንዱ ሰውን ሁሉ እንዳመሉ የመሸከም አንተ ባለህበት ግጭት የማብረድና ባዘኑት መሃል የደስታ ምክንያት ነው የሚያደርግህ። እስጢፋኖስ ባለበት ሁል ጊዜ ደስታ አለ። ይሄ እስጢፋኖስ በቆመበት ሰማያት ይከፈታሉ። የፊት መብራት አለ። ገና ስታዩት ንግግር ሳይጀምር ደስ ይላችኋል። አስገራሚ ነው። የእግዚአብሔር ጸጋ አንዱ የሚያደርገው ብዙ ግጭትና አበሳ ባለበት ማህበረሰብ ውስጥ እንደ ጨውና እንደ ብርሃን ጣፋጭ እንድትሆኑ ያደርጋችኋል። በመጽሐፍ ቅዱስ ታውቃላችሁ፣ አቢግያ አንዷ ነች። የእግዚአብሔር መልእክተኛ አእምሯ የተባረከ ይላታል። እና የተቆጣውን ታበርደዋለች፣ ሊገደሉ የተመደቡትን ታድናለች። በህዝቡ መሃል ሰላምን ለመፍጠር ዲዛይን የተደረገች ሴት ነች። ጨውና ብርሃን ናችሁ ያለው ለዚህ ነው። መራራውን የምታጣፍጥ ጨለማውን የምታበራ ያደርግሃል። ይሄ ጸጋ ሲገጠምብህ ለማህበረሰቡ የፀሐይ ብርሃን ነው የምትሆነው። በእስጢፋኖስ ይሄ ጸጋ አለበት። ሰዎች ሁሉ ሆዴ ባሳቸው የተኳረፉ የተጣሉ ሁሉ እስጢፋኖስ ለዚህ ተልኮ ሲላክ አበሳና ጣጣ ጸጥ አለ። ሰዎች ይገረሙበት ጀመር። ኢየሱስም አገልግሎት ሲጀምር ወደ ምኩራብ ሄደ። ወደ ገዛ ቤተ ዘመዶቹ ሲሰብካቸውም ካፉ ከሚወጣው ጸጋ የተነሳ ይገረሙ ነበር ይላል። ይገርማል። ሊገሉት እኮ ወደ ከተማ ወስደዋል።
እየተገረሙበት ሊገሉት ይወስዱታል። ይገርማቸዋል። ማንም ሊቋቋመው የማይችለው ጸጋ፣ ሰዎች የሚገረሙበት ማንነት። ጌታ ኢየሱስ መቅደስ ነበር በ12 ዓመቱ። ኢየሱስ ለምን እንደዚህ ያረከን? እኔና አባቴ ስንፈልግህ አለችው። በአባቴ ቤት እንድኖር ይገባኝ አታውቁምን አላቸው። በንግግሩ በመልሱ በጣም ተገረሙበት። ነገር ግን ንግግሩ አልገባቸውም፣ ይገረሙበት ነበር ይላል። ይገርማችሁ። ቁጣው ያስገርማችኋል፣ ትምህርቱ ያስገርማችኋል፣ ስብከቱ ያስገርማችኋል። ኢየሱስ ባለበት ሁሌ መገረም ነው። ጸጋ ስትሞላ አንዱ በአንተ በኩል የሰላም ሰው ስለሆንክ የተጣሉና የተጨነቁትን ውልፈቺ ስለሚያደርግህ ሰዎች ሁሉ ይገረሙብሃል። በሱ በኩል የሰላም ሰው ነበር ማለት ነው እስጢፋኖስ። ነገር ግን ይሄ ብቻ አይደለም። ቁጥር 8 ላይ እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክት ያደርግ ነበር። ሰዎች የሚገረሙ ብቻ አይደለም፣ በየቀኑ ሲያዩ እንደ ፀሐይ ብርሃን የሚጨምር ህይወት ውስጥ ገባል። እስጢፋኖስ አስጀማመሩ በድቁና ነው በጓዳ። ነገር ግን በድቁና አይደለም የጨረሰው። በሕዝቡ መካከል ይላል ሉቃስ ድንቅንና ታላላቅ ምልክት ያደርግ ጀመር። በግሪኩ ዱናማይት ፓወር ይለዋል። በአማርኛው ድማሚት ማለት ነው። ድማሚት ማለት ትልልቅ ተራራዎችን የሚፈነቅል እንደ ፈንጂ አይነት ነገር ነው። የቆየ እንቆቅልሽ እስጢፋኖስ ሲመጣ ወገኖች እንደ መጋረጃ ይገለጣል። የቆየ እንቆቅልሽ እስጢፋኖስ ሲመጣ መንከባለል ጀመረ። ድንቅና ታላላቅ ምልክት። ታላላቅ ምልክት ምንድነው? የተቆረጠ እጅ ሲገጠም ማለት ነው። ከተፈጥሮ ሕግ ውጪ ሚራክል በእስጢፋኖስ መገለጥ ጀመረ። ሲጀምር በድቁና ጓዳ ውስጥ ነው የፈጸመው። ግን ጓዳ አይደለም፣ በሕዝቡ መካከል የቆየ አበሳ ያንከባለለው ጀመረ እስጢፋኖስ። ጸጋ ስትሞላ ሰዎች ይገረሙብሃል። ጸጋ ስትሞላስ እንደ ፀሐይ ብርሃን በየቀኑ መጨመር ይሆናል። አንዱ የእግዚአብሔር ጸጋ እቋሪና ረግረጋ አያደርግህም። ሁሌ ሰዎች የማይለምዱት አይደለም፣ የማይሰለቻቸው አዳዲስ ተአምራት ባንተ መገለጥ ይጀምራል። እግዚአብሔር በጣም ደስ ይለዋል እንደዚህ ያለ ሰው። እስጢፋኖስ ዛሬ አንድ ላይ ስትለው ነገ ሌላ ነው፣ ነገ ሌላ ነው ስትለው ከነጎዲያ ሌላ ነው። በድንቅና በተአምራት ከተማውን አነጋገራት እና ጸጋንና ኃይልን ተሞልቶ የእግዚአብሔር ጸጋና ኃይል ስትሞላ ሁሌ መጨመር ነው የምትችለው። ክርስትና ባለበት መሄድ አትችልም። ወይ ትቀንሳለህ ወይ ትጨምራለህ። ጸጋ በተሞላ ሰው ግን ጳውሎስ እንዳለ በሁሉ ቦታ የሕይወት ሽታ ሆነ ድል በመንሳት የሚያዞር የእግዚአብሔር ጸጋ በኢየሱስ ስም ተገልጧል። ወገኖች ሆይ እነ ሰለሞን መኃልይን ጻፉ፣ ሰለሞን ምሳሌን ጻፉ፣ መክብብን ጻፉ። የእግዚአብሔር ጸጋ ስላደረባቸው እነ ንግሥት ሳባ ይደነቁባቸው ነበር። የተናገረው መኃልይ የገለጠው ጥበብ፣ አለባበስ፣ አደራረጉን ብታዩ ነፍስም ነው የማይቀርላችሁ። እና እግዚአብሔር ሰለሞንን ሲቀባው የጨመረው በየቀኑ ሰለሞን መጨመር ጀመረ። ለሚመጡት ሁሉ ያስደምማቸዋል፣ ይገርማቸዋል። ክርስትና እየጨመርክ የምትመጣው ነው። ሙሴ ኤርትራ ተከፍሎልሃል፣ ከአለቱ ውሃ ጠጥተሃል፣ መናን አዝንበሃል፣ የቀራለ ወይ? ሌላውን በህልምና በትንቢት አናግረዋለሁ፣ ምን ቀራህ አለው። የቀረኛል እግዚአብሔር ሆይ ጨምር አለው። ምን አድርጌ ልጨምርልህ አለው። ፊትህን አሳየኝ ጨምር አለው። ረክቻ አልቀመጥም፣ የማይጠገብ የማያልቅ ብጽዕና አንተ ጋር አለ፣ ጌታ ሆይ ጨምር አለው። ፊቱን ማየት እንዳትሞት ብሎ ጀርባውን አሳየው። ይገርማል። በመጽሐፍ ቅዱስ ላይ ሶስተኛው ሰማይ የተነጠቀው ሐዋርያው ጳውሎስ 14 መጽሐፍ የጻፈ ነው ታውቃላችሁ። የቃሉ መገለጥ እንዲጨምርልኝ ለምኑልኝ ይላችኋል። 14 መጽሐፍ ጽፈ ሶስተኛው ሰማይ ተነጥቀ አሁንም መጨመር ትፈልጋለህ? መጨመር እፈልጋለሁ። የኋላዬን ትቼ ያልያዝኩትን ለመያዝ ዘረጋለሁ፣ ቢሆንልኝ በሞቱ መስለው ዘንድ እመኛለሁ። ዛሬ ጳውሎስን በምኩራብ አይተው ከነጎዲያ ሌላ ነው። የቃሉ መገለጥ ሌላ ነው። የፈውሱ አገልግሎት ሌላ ነው። በኢሳይያስ ላይ መላእክት 6 ክንፍ ያላቸው አለ፣ የእግዚአብሔርን ኪሩብ ይጋርዳሉ። በሁለት ክንፍ ፊታቸውን ይሸፍናሉ፣ በሁለት ክንፍ እግራቸውን ይሸፍናሉ፣ በሁለት ክንፍ የሚበሩ አሉ እና 2 ክንፍ ያላቸው አሉ። እንደምታውቁ 4 ክንፍ ያላቸው አሉ እና ሁሉም ሲያዩት
ይደነቃሉ እግዚአብሔርን። ቅዱስ ብለው ጎንበስ ብለው ሲያዩ ሌላ ክብር ነው። ቅዱስ ብለው ቀና ሲሉ ሌላ ክብር ነው። የሚያሰግዳቸው የማያልቅና የማይጠገብ ክብሩ ነው። ወገኖች ሆይ እንዴት ቁጭ ልንል እንደቻልን ኢየሱስን ስናምን ከሲኦል እንድናመልጥና የኃጢአት ስርየት እንድናገኝ ብቻ አይደለም፣ በሰማያዊ በረከቶች እንድንሞላ የእግዚአብሔር ፈቃድ ነው። የሚያስደንቅ ጸጋ ይሙላባችሁ። ገና ያላየነው ክብር፣ ያልተከፈቱ ደጆች፣ ያላየናቸው ክብሮች በሰማይ ብዙ አሉ። ለማን ተጠበቀ? በኢየሱስ ለምናምን ለኛ ተጠብቀውልናል። በየቀኑ መጨመር ለዚህ ጉባኤ ይሁን በእውነት። ስለዚህ ነው በብሉይና በአዲስ ኪዳን እንደዚህ የጨመሩ ነበሩ። እስጢፋኖስም ጸጋን ተሞልቶ ኃይልን ተሞልቶ በሕዝቡ መካከል ድንቅን ከዛስ ተአምራትን ያደርግ ጀመር። መጨመር ነው ማለት ነው። በእስጢፋኖስ የኖረው ጥቂት ዘመን ነው ታውቃላችሁ። እንደ ታቦት መብራት ጭስ የሌለው በወርቅ እንደተሰራ እያንዳንዷን ደቂቃ የተጠቀመ እንደ እስጢፋኖስ አላየው። ጸጋ ስትሞላ ምን ይሆናል? ባንተ በኩል የሰላም ሰው ስለሆንክ ሰዎች ሁሉ ይገረሙብሃል። በገባህበት እድል ውስጥ በገባህበት መስሪያ ቤት ውስጥ እንቆቅልሽ ፈቺ አስታራቂ ነው የምትሆነው። የሚጠሉ ራሱ ይገረሙብሃል፣ ባይወዱህም ያደንቁሃል። ምን አይነት ጸጋ ነው ይሉሃል ማለት ነው። ጸጋ ስትሞላ ምን ይሆናል? በየቀኑ መጨመር ይሆናል። አብያተ ክርስቲያናትም ዕለት ዕለት በቁጥር ይጨምሩ ነበር፣ ሞገስም ነበራቸው። የእግዚአብሔር ፍርሃት ከነሱ ጋር ስለነበረ በየቀኑ እየጨመሩ እየበዙ ይሄዱ ነበር ይላቸዋል። ጸጋ ስትሞላ ምን ይሆናል? ምዕራፍ 6 ላይ ቁጥር 9 ላንብብላችሁ። የነፃ ወጪዎች ከተባለች ምኵራብ ከቀሬናና እስክንድሪያም ሰዎች ከኬልቅያም ከሲያ ከነበሩ አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉ። ጸጋ ስትሞላ መንፈስና ጥበብ ያለው ቃል አንደበት ከሆድህ እንደ ወንዝ መፍለቅ ይጀምራል። እስጢፋኖስ ጸጋ ስለተሞላ የገባበትን ምኵራቢው የነፃ ወጪዎች ምኵራብ ሊብሬሽን ፍሮንት የሚሉት መንግስትን ገልብጦ ነፃ ለማውጣት በህቡ የተደራጀ ቡድን ማለት ነው። በጣም የተማሩ ልሂቃን ስለሆኑ ከውጪ ምኵራብ ነው፣ ከውስጥ ግን ነፃ አውጪዎች። ከኃጢአት አይደለም ነፃ የሚያወጡት ከሮም መንግስት ነው። ምናልባት እነ ገማሊያ ሐዋርያው ጳውሎስ ሳይቀየር በፊት የሮም ዜግነት ያለው የግሪክ ፍልስፍናን የሚችል በጣም የተማሩ ፕሮፌሰሮች ስብስብ ነው። እስጢፋኖስ ያን ጉባኤ ነው የገጠመው። መናገር ጀመረ። ከአፉ የሚወጣው ቃል ፊደል ብቻ አይደለም፣ መንፈስና ህይወት ስለነበረው ሊቋቋሙት አልቻሉ። መንፈስና ጥበብ ያለው ቃል ይሙላባችሁ። ጸጋ ስትሞላ ነው። እስጢፋኖስ የሞላው ጸጋ ከአፉ የሚወጣው የተቀመመ ቃል፣ ጥበብና መንፈስ ያለውን ቃል ሊቋቋሙት አልቻሉ። ፍልስፍና አይደለም የሚናገረው፣ ልምዱን አይደለም የሚናገረው፣ የቴዎሎጂ ትምህርቱን አይደለም የሚናገረው። ቃል ውስጥ ጥበብና መንፈስ ስላለበት ከተፈጥሮ ህግ ውጪ ሰማያዊ ጸጋ የተገጠመለት ስለሆነ አንደበቱን ሊቋቋሙት አልቻሉ። ስለዚህ ነው ኢየሱስ በጠላት ፊት ስትቆሙ አትፍሩ፣ ማንም ሊቋቋሙ የማይችለው አፍና አንደበት ተሰጣችኋለሁ የተባለው በእስጢፋኖስ ህይወት ነው የተገጠመው። ንግግሩን ምዕራፍ 7 ላይ ሄዳችሁ ብታነቡ ትገረማላችሁ። የንግግሩ ፍሰት ከአብርሃም ጀምሮ ስቴፕ ስቶን የሚባሉትን አዕማድ ሰዎችን እየጠቀሰ ክርስቶስን እንዴት እንደሳለው ስታዩ ትገረማላችሁ። እነሱ የማይክዱትን የሚያውቁትን ህይወት እየሰጠ ይገልጥላቸዋል። ስለነ አብርሃም፣ ስለነ ሙሴ፣ ስለነ ዳዊት ይገርማችኋል። ስለ ነገስታት፣ ስለ ክርስቶስ፣ ስለ መጥምቁ ዮሐንስ መጋረጃውን ገለጠላቸው። ከአፉ የሚወጣው መንፈስና ህይወት ሊቋቋሙት አልቻሉ። ይጠሉታል፣ ግን ይደነቁበታል። ለምን? የተማረ ምላስ ነበረው። አእምሮ የሚማርክ ቃል ነበረው። አሁን በአሁኑ ቋንቋ ቤቱን እኮ መንፈስ ቅዱስ ሞላው፣ ስሜን መጥራት ነው እንጂ ያቃተው ዘረዘረኝ እኮ። እንደ ቀደም አገልጋዮች አይደለም። ልቤ እኮ እንደ እሳት ይቃጠል ነበር ሲናገር እንደምትሉት ነው። ገና ሲቆም ልባቸው መንደድ ጀመረ።
ካፉ የሚያወጣው ቃል ሊቋቋሙት አልቻሉም። እጃቸውን በአፋቸው አስጫናቸው። የሚያስደምም ንግግር። ታውቃላችሁ ዓለም ዛሬ ያጣችው በቤተ ክርስቲያን ትዳርም ውስጥ ችግሩ ጠበብና መንፈስ የሞላው አንደበት ንግግር ከመጥፋቱ የተነሳ ዓለም እየቆዘመች ነው። እግዚአብሔር የተቀባ ምላስ ይስጣችሁ። ሞትና ሕይወት ንግግር ውስጥ ነው። እስጢፋኖስ ኢየሱስን ተረከው ነው የምላችሁ። እንዴት ተረከው? አንደበቱ እንዴት ጣፈጠ? ርቱ አንደበት፣ ጦም አንደበት እንዴት ሊያገኝ ቻለ? በውስጡ የተሞላው ጸጋ ነው። ያ ጸጋ በዚህ ቤት አለ ወገኖች። እስጢፋኖስ እንደዚህ የተጠመመ ሰው ውጤቱ ምንድነው? በሰዎች ሁሉ ዘንድ መልካም ምሳሌ ሆነ። ሰዎች ሁሉ የሚገረሙበት ሰው፣ በየቀኑ የሚጨምር ሰው፣ አንደበቱ የማይጠገብ የሕይወት ወንዝ ውሃ ካፉ የሚፈልቅ ሰው። ምልክቱ ምንድነው? ምዕራፍ 6 ቁጥር 15 በሸንጎም የተቀመጡ ትኩር ብለው ሲመለከቱት ፊቱ እንደ መልአክ ፊት ሆኖ ይላቸዋል። ድንጋይ እኮ ይዘዋል፣ ጆሮአቸውን ደፍነዋል፣ ጥርሳቸውን አንገጫግጫውበታል፣ በድንጋይ ሊወግሩት በቁጣ ተሞልተው ከበውታል። ሲያዩት ግን ፊቱ ያበራል። አስገራሚ ነው ትዕይንቱ። ፊቱ እንዴት አበራ? የቀና ሲል ሰማያት ተከፍተዋል። የእግዚአብሔርን ክብር ኢየሱስንም በቀኙ ቆሞ አየው። በኢየሱስ ላይ የመጣ ጸዳል በእስጢፋኖስ ላይ እንደ መስታወት ያንጸባርቅ ጀመር። እስጢፋኖስ አያውቀውም። የክርስቶስን ክብር እንደ ጨረቃ እንደ መስታወት ያብለጨልጭ ነበር። ደሙ እየፈሰሰ ነው፣ ፊቱ ግን ያበራል። አስገራሚ ነው። የደስታ ምክንያት የሆነው እኔ እኮ አፈትብ ሰው ነኝ፣ ንግግር አልችልም፣ አፈትብ አይደለሁም፣ ሌላ ሰው ላክ። ሙሴ ዝም ብለህ ወደ ግብጽ ሂድ፣ ወንድም አሮን ገና ሲያይህ ደስ ይለዋል። አንተ እኮ የደስታ ምክንያት ነህ። ሲያዩ እረኛ ትመስላለህ፣ አፍህ ኮልታፋ ትመስላለህ፣ ነገር ግን ለብዙዎች የደስታ ምክንያት ነህ። ማርያምም ዘመዴ ኤልሳቤጥ ሰላም ላንቺ ይሁን አለቻት። ኤልሳቤጥም መንፈስ ቅዱስ ሞላባት። እጅ አልጫነችባትም። የሆነውን እኮ ገና አልነገራችም። ማርያም ባለችበት የመንፈስ ቅዱስ መቀጣጠል ይሆናል። አየህ፣ ዳዊትን ዮናታን አየው፣ ደስ አለው። እኔ ጢሞቴዎስን እልክላችኋለሁ፣ ገና ስታዩት ደስ ይላችኋል። ኢየሱስንም አዩት፣ ሁሉም ደስ አላቸው ይላል። ወገኖች ሆይ እስጢፋኖስን ገና ሲያዩት የፊቱ ብርሃን፣ ከአንደበቱ የሚፈልቀው ጥበብና መንፈስ፣ ከሰዎች ሁሉ ጋር ለመኖር የሚያስችል ሰፊ ልብ የተገጠመለት በየቀኑ የሚጨምር ማንነት ነበረው። እስጢፋኖስ ባለበት ሁሌ ሰማይ ክፍት ነው። ይገርማል። እስጢፋኖስ ባለበት ኢየሱስ በድምቀት ይታያል። እስጢፋኖስ ባለበት ብርሃን አለ። ውጤቱ ምንድነው? ሐዋርያው ጳውሎስ ሲወገር ልብስ ይጠብቅ ነበር። ሳኦል ነበር ስሙ። በእርግጥ የዳነው በደማስቆ ኢየሱስ ተገልጦለት ነው። መዳን የጀመረው ግን በእስጢፋኖስ ስብከት ነው። ይገርማችኋል። ለምን ገላትያ ላይ የእስጢፋኖስን ቤተሰብ ብቻ ነው ያጠመኩት፣ ሌላ ሰው አላጠመኩም የሚባል በእስጢፋኖስ ቤተሰብ ላይ እጁ እንደተጫነ በገላትያ ላይ ጽፏል። ለምን? ንግግርና ስብከቱን ሊቋቋመው የቻለ አይመስለኝም። እና እየሞተ ለሚወግሩት ተንበረከከ፣ ለሚወግሩት የሚማልድ አንደበት ነበረው። እስጢፋኖስ አይፈርድባችሁም፣ የሚማልድ አንደበትና ለጠላቶቹ የሚንበረከክ ጉልበት ነበረው። ቅድም መጽሐፉ ላይ ሲያነብ ሰምታችኋል። ለሚረግማችሁ ጸልዩ፣ ለሚያሳድዳችሁ መርቋቸው። አስገራሚ ነው። በድንጋይ ለሚወግሩት የሚማልድ አንደበት፣ የሚንበረከክ ጉልበት ነበረው። እስጢፋኖስ ለዚህ ሁሉ ምን አበቃው? የኖረው አጭር ዘመን ነች። እንደ ተወርዋሪ ኮከብ ብልጭ ብሎ ነው የጠፋው። ነገር ግን ይገርማችኋል፣ በወርቅ እንደተሰራ ቤት፣ ምንም ነውር እንዳልተገኘበት ሰው፣ ለበጎ ስራ ሁሉ የተዘጋጀ ሩጫውን የፈጸመ ሰው ሲወገር ኢየሱስ ቆሞ ያየዋል። አላዳነውም። ለምን አያድነውም? እስጢፋኖስ እኔን መስልሃል፣ ወድጄሃለሁ፣ ሩጫህን ጨርሰሃል፣ ቆሜ ነው የምቀበልህ፣ ሰማያትን ከፍቼ ነው የምቀበልህ። እስጢፋኖስ አረገ እንደማለት እኮ ነው። ሰማዕት ቢሆንም ሩጫውን የጨረሰ የመጀመሪያው የሰማዕታት አክሊል ያጠለቀ ሰው ነው። ስሙ
አክሊል ማለት ነው። እስጢፋኖስ እንደ ስሙ የመጀመሪያውን አክሊል የጫነ ሰው ነው እስጢፋኖስ። በሱ ሞት ብዙዎች ወንጌል ለመስበክ በምድር ተሰራጩ። እስጢፋኖስን ዛሬ ኦርቶዶክሶች ይወዱታል። መስቀል አደባባይ ጋር እስጢፋኖስ የሚባል ቤተ ክርስቲያን አይቻለሁ። ራሾች ይወዱታል። በኦርቶዶክስ አእምሮ ውስጥ አለ። ጥቂት ጊዜ እኮ ነው የኖረው። በቅዱስ ቃል ውስጥ የማይጠፋ ስዕል፣ ሞዴል ማንነት አሻራውን ጥሎልን ያለፈው እስጢፋኖስን አብያተ ክርስቲያናት ይወዱታል። ካቶሊኮች ይወዱታል። በዓለም ሁሉ የማይናቃነቅ መልህቅ ሆነ። በጥቂት ጊዜ አስደማሚ ህይወት ሊኖር እንደቻለ ታውቃላችሁ። ሚስጥሩ ጸጋን በመሞላቱ ነው። ያ ጸጋ ማን ነው? እርሱ ክርስቶስ ነው። ጸጋንና እውነትን ተሞልቶ ያደረው በመሃላችን ኢየሱስ የተባረከ ይሁን። በዚህ ጉባኤ እግዚአብሔር ሙግት አለው። 2 ደቂቃ አለኝ። በእውነት ከሰዎች ሁሉ ጋር በሰላም በእኔ በኩል መኖር አልቻልኩም። እድሜና የጨመርኩት ፍሬ አልመጣጠን አለ። ረጅም እድሜ ነው የምኖረው፣ ፍሬ ግን ትንሽ ነው ትላለህ። ከህይወቴ ከአፌ ህይወትና ጥበብ ያለበት ቃል ማፍለቅ እፈልጋለሁ። አቃተኝ። የደስታ ምክንያት መሆን እፈልጋለሁ። ሰማይ እንዲከፈት ምክንያት መሆን እፈልጋለሁ። ላዘኑ የደስታ ምክንያት መሆን እፈልጋለሁ። እና ከሞት የሚያመልጡ ሰዎች በእኔ ምክንያት እንዲበዙ እፈልጋለሁ የምትሉ ከሆነ እግዚአብሔር እንዲህ ይላል፣ ጸጋዬ ዛሬም አለ። ለእስጢፋኖስ የሰራ ጸጋ በእያንዳንዳችን ይስራ። በእውነት በእምነት መቀበል አለብን። እና ይህን መልእክት ለምትሰሙ ሁሉ የእግዚአብሔር ጸጋ አልደከመም። እስጢፋኖስን የለወጠ ጸጋ ዛሬም ይቀይረናል። በጸጋው ኃይል ሁሉ ይቻላል። ጸጋ ከለመንክ፣ ጸጋ ከሞለብህ አገልግሎት ይቀየራል፣ መልክ ይቀየራል፣ መዓዛ ይቀየራል፣ ፍሬ በአጭር ጊዜ ይበዛል። እንቆቅልሽ ፈቺ ነው የምትሆነው። የማትጠገብ ህይወት ነው የሚኖርህ። በየቀኑ የማይለመድ ህይወት ነው የሚኖርህ። ዛሬ እመርቃችኋለሁ፣ የክርስቶስ ጸጋ ይሙላባችሁ። እንጸልያለን። ትንቢታዊ መልእክት አለኝ ወገኖች። በዚህ ክፉና ዘማዊ ዓለም ውስጥ እግዚአብሔር የክርስቶስን ጸጋ ሊሞላብን ፈቃዱ ነው። ህይወት እንዲቀየር ትፈልጋለህ? ጸጋ የሚሞላ ጌታ በዚህ ቤት አለ። ምናልባት ጌታን ያልተቀበላችሁ ብትኖሩ ወይም በክርስቶስ ሆናችሁ ህይወታችሁ አልቀየር ያላችሁ ትኖራላችሁ። ጸጋ ይሙላባችሁ። በጉልበትና በጥረት አይሆንም፣ በሞራልና በሙከራ አይሆንም፣ በእግዚአብሔር ጸጋ ነው። ድጋሚ መርቃችኋለሁ። በእውነት የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ህብረት፣ የኢየሱስ ጸጋ ይሙላባችሁ። ክብር ለእግዚአብሔር፣ በረከቱ ለህዝቡ ሁሉ ይሁን። አሜን።